አሳ ጎርጓሪ ልብ አንጠልጣይ ታሪክ። ደራሲ ኤዜድ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። 7 ሰዓት ነበር። ሁሌ እንደምናደርገው ከሁለት ጓደኞቼ ዳዊትና አዮብ ጋር መስሪያ ቤቴ አካባቢ የሚገኘው መናፈሻ ውስጥ ተገኝተናል። ከዩኒቨርሲቲ ተመርቀን የተለያየ መስሪያ ቤት ብንቀጠርም እንደ እድል ሆኖ መስሪያ ቤታችን አንድ ሰፈር ስለሆነ በየቀኑ እንገናኛለን። እንደዛም እንድንሆን ረድቶናል። የቀረበችውን ምሳ በደቂቃ ውስጥ ድምጥማጧን ካጠፋናት በኋላ አስተናጋጁ ማወራረጃ የሚሆን ለነሱ ሌላ መጠጥ፣ ለኔ ደግሞ ውሃ ይዞ መጣ። አዎ ለኔ ውሃ፣ መጠጥ አልጠጣም። መጠጥ ቀመስ ካደረግኩኝ አብሾ እንዳለበት ሰው ያደርገኛል። የምሰራውን አላውቅም። ይሄው ከወር በፊት የድርጅታችንን ትርፋማነት አስመልክቶ አለቃዬ ቤት የራት ግብዣ ተጠርቼ ነበር። አለቃዬን ላለማስከፋት ብዬ 1-2 ብቀማምስ በነጋታው ያደረግኩትን ነገር ማስታወስ አልቻልኩም። ይመስገነው ከጉድ ትረፍ ሲለኝ መጠጥ እንደቀማመስኩ ወዲያው አለቃዬን ተሰነባብቼ ከቤቱ እንደወጣሁና እንደሄድኩኝ ግብዣው ላይ የነበሩት የድርጅቱ ሰራተኞች ነገሩ። እንግዲህ ከአለቃዬ ቤት ወጥቼ ቤት እስከምደርስ ድረስ የተፈጠረውን የሚያውቀው ፈጣሪ ብቻ ነው። ይህን ነገር ግን እኔ ላይ ለምን እንደሚከሰት አላውቅም። ምናልባት በልጅነቴ አብሾ ያጠጣኝ ሰው ይኖር ይሆናል። ምሳችንን መታ አድርገን ከጨረስን በኋላ ሶስታችንም የቀረበልንን መጠጥ ጎንጨት እያልን ወደ ጨዋታችን ገባን። የያዝነውን ቅልጥ ያለ ጨዋታ ለተመለከተ ሰው ለረጅም ጊዜ ሳንተያይ ቆየን እንጂ በየቀኑ የምንገናኝ አይመስልም። ዳዊት ቀልደኛ ቢጤ ነው። ቀልዱ ለከት ባይኖረው ጨዋታ ማድመቅ ይችልበታል። ኢዮብ ደግሞ የዳዊት ተቃራኒ ዝምተኛና ቁም ነገረኛ ነው። ሰው ሲያስከፋ አይቼም ሰምቼም አላውቅም፣ ግን ከሱ ጋር ለብቻ መሆን ይጨንቃል። ዳዊት ሲኖር ግን የሱንም ጨምሮ ስለሚያወራ ዝምታው አይታወቅም። በጨዋታችን መሃል ዳዊት ያቺ ሰናይት አለች እንዴ ብሎ ከበስተጀርባዬ እጁን ጠቆመ። ሶስታችንም እጁ ወዳለበት አቅጣጫ ተመለከተ። ለማየት ትንሽ ታገልኩ። ከታገልኩ በኋላ እይታዬ ውስጥ ገባች። አዎ ራሷ ነች አልኩኝ። ሰናይትም ጓደኛችን ነች። በየጊዜው እንገናኝ ነበር። ሰሞኑን ግን ካገኘናት ሰንበትበት ብለናል። ለምንድን ነው የጠፋችው አልኩኝ። ሁሉም ዞር ብለው እኔ እንጃ የሚል መልእክት አሳይተውኝ እይታቸውን ወደ እሷ መለሱት። ሰናይት ከላይ ነጭ ቲሸርት ከስር ደግሞ የአደይ አበባ ስዕል ያለበት ቢጫ ቀሚስ ለብሳለች። ቀይ ከሆነ ቆዳዋ ጋር ተደምሮ ከፀሐይ ውስጥ የምትወጣ ሌላ ፀሐይ ትመስላለች። አዎ የለበሰችው ደማቅ ቀይ ሊፕስቲክ ከሩቅ ይታያል። ፀጉሯን ተተኩሳ በትነዋለች። አምሮባታል አልኩኝ በዝግታ። አንድ ትንሽ ቦርሳ ግራ እጇ ላይ አንጠልጥላ በመንገድ ስታልፍ የሚያልፈው ወንድ ሁሉ ሰረቅ እያደረገ ይመለከታታል። እየተውረገረገች በፍጥነት ስትራመድ ከውብል ድንጋይ አደናቅፏት ጎንበስ አለች። ሁላችንም ከመቀመጫችን እንደመነሳታልና ተመልሳ መራመድ ስትጀምር መልሰን ተቀመጥን። የምትመጣበትን ኮብል መንገድ መጨረሻ ከመናፈሻው መግቢያ ጋር የሚያጋጥም ስለሆነ ወደኛ እየመጣች መሆኑ ገብቶናል። ወደ መናፈሻው ስትቃረብ ሁላችንም ተስተካክለን ተቀምጠን ወደ መናፈሻው እንደደረሰች ዞር እያለች ትንሽ ፈልጋ አገኘችንና ወደኛ መጣች። እኛ ጋር ስትደርስ ገና ከሩቅ በአይናችን እንዳልተከተልናት እንዳላየናት ሆነን ሰላም አልናት። ሰናይት ሁላችንንም እንደ ነገሩ ሰላም ካለችን በኋላ ወንበር ሳብ አድርጋ ተቀመጠች። የሰናይት ሞቅ ያለ ሰላምታዋንና ጨዋታዋን ስለለመድን አኳኋኗ ግራ አጋብቶናል። ሰኒ በሰላም ነው ጣል ያደረግሽ አላት ዳዊት ገና ከመቀመጧ። ስራ በዝቶብኝ ነው አለች። ሰናይት ስለ ቁም ነገር ስታወራ መስማት እየተለመደ አይደለም። ብሩክንም እኮ አይተነው አናቅም። አንድ ላይ የጠፋችሁት ስራ በዝቶባችሁ ነው አለ ዳዊት።
በአይኖቹ ጠቀስ አድርጎ እየሳቀ። ብሩክ የሰናይት ፍቅረኛ ነው። የተገናኙት በቅርብ ነው። መልኳን አይቶ የተጠጋት ሁሉ ልክ ያጣ ፌዟን እያየ ሲሸሻት፣ ብሩክ ግን ለቁም ነገር ነው የፈለጋት። ብቸኛ ወንድ ነው። እኔ እስከማውቀው ድረስ ሰናይት አንዴ መሬቱን አንዴ እኔን እያየች ዝም ብላለች። ብሩክ ሰላም ነው አለ። የሰኒ ዝም ማለት ግራ ያጋባው እዮብ። እኔ እንጃ አለች ሰናይት። እኔ እንጃ ማለት ሰላም አይደላችሁም እንዴ አልኳት ቀበል አድርጌ። አለች አፏን ሽሙጥ አድርጋ። ምን ነክቷት ነው ዛሬ? ከብሩክ ጋር ተጣልተው ይሆን እንዴ አልኩኝ በውስጤ። ለትንሽ ደቂቃ በመሃላችን ጭንቅ የሚል ጸጥታ ከሰፈነ በኋላ ጥርግ ይበል ሲፈልግ አለ ዳዊት ዝምታውን ሰበር አድርጎ። ምን እንደተፈጠረ ያውቅ ይመስል ዞር ብሎ ሲመለከተኝ በአይኖቼ ገጽ አየት አደረግኩት። የምን በሳት ላይ ጭድ መጨመር ነው? ምንም ቢፈጠር አታስቢ፣ የማይፈታ ችግር የለም፣ እኛ ደግሞ አለን። ግን ምን ተፈጥሮ ነው አለ እዮብ። ለምን ጓደኛችሁን አትጠይቁትም አለች ሰኒ እጆቿን አጣምራ። እኔን መሆኑ ነው? ሳሚ ታውቅ ነበር እንዴ አለ ዳዊት። ኧረ አላውቅም። ምን ማለትሽ ነው አልኳት። ለብቻችን ማውራት እንችላለን አለችኝ በእጆቿ የመናፈሻውን መውጫ እየጠቆመችኝ። ምን ነክቷት ነው ዛሬ? ለምን እዚህ አናወራም? ችግር አለ እንዴ አልኳት ለስለስ ብዬ። እኔ እነሱ ፊት እንዳትዋረድ ብዬ ነው። ብቻችንን እንነጋገር አለችኝ ድምጿን ከፍ አድርጋ። እንዳትዋረድ? ምን ሆናለች ሰናይት? ወትሮ በቀላሉ የምትናደድ ሰው አልነበረችም። እንደውም ሰው ተናዶ አጉል ንግግር ሲናገራት እንኳ ሳቋ ያመልጣትና ራሱ ተናጋሪው እየተንጨረጨረ ይሄዳል። ካወኳት ጀምሮ እንደዚህ አምርራ ስታወራ ሳያት የመጀመሪያዬ ነው። ምን አድርጌ ይሁን እንደዚህ አናደድኳት? ምን አጥፍቼ ነው? ሰኒ ስለምን እንደምታወሪ ሊገባኝ አልቻለም። ከነዚህ የሚደበቅ ነገር የለም። ግድ የለም የተፈጠረውን ንገሪ አልኳት ለስለስ ብዬ። ጥሩ አለች ጠረጴዛውን በመዳፏ እየመታች። ወትሮ ትንሽ የሚበቃው ፊቷ እንደ ፍም ቀልቷል። ስልክህን የዘጋኸው ለምንድን ነው አለችኝ ኮስተር ብላ። ተይ ሰኒ አታስታውሺ በእናትሽ። ያን የመሰለ ስልክ ታክሲ ውስጥ በሉኝ እኮ አፈሪ ብሉና አልኩኝ። ስልኬ የጠፋው ከወር በፊት የመጣው ጊዜ ነው። ለሰሚ ስለሚመች ብዬ ታክሲ ውስጥ በልተውኝ ነው እላለሁ እንጂ ልሰረቅ፣ ለኔ ቢጤ ልስጠው፣ ጉድጓድ ውስጥ ልጣለው የማውቀው ነገር የለም። እኔ ግን ካንተ ጉራ የገላገለንን ሰው ባገኘው እሸልመው ነበር አለና ዳዊት ሳቁን ለቀቀው። አጉል ሰዓት የመቀለድ አመል አለበት። ስልክህ የጠፋው መቼ ነው አለች ሰናይት። ወር ሊሞላው ነው አልኳት። ቀኑን አልረሳሁትም። እና ወሩን ሙሉ ስልክህን አልያዝከውም? ሲሙን አውጥቶት የኔ ቀፎ ላይ ጥገኝነት ጠይቆ ነበር፣ ግን ስደተኛ ስመልስ አባረርኩት አለና ዳዊት በድጋሚ ሳቁን ለቀቀው። የሰው ፊትም ሆነ ሁኔታን መረዳት አልፈጠረበትም። እና ስልክ የለህም አሁን አለችኝ። ስልክ ካልሻት እንግዲህ ይችን ይዣለሁ አልኳት። ለጊዜው ብዬ ከሰው ላይ በ300 ብር የገዛኋትን ጠቅ ስልኬን ከኪሴ አውጥቼ እያሳየኋት። ታዲያ ለምን ስልክህን ዘጋኸው አለችኝ። ይሄን የስልክ ነገር ምንድነው ጉዱ? ሰኒ እኔ የምትዩ ነገር ምንም ሊገባኝ አልቻለም። ምን አድርጌ ነው? ያስቀየምኩሽ ነገር አለ እንዴ? ካለስ ለምን አትነግሪኝም አልኳት። አንተ የሰው ስሜት ላይ የምትጫወት አረመኔ እንደሆንክ መቼ አውቅ ነበረ? ዓይንህን በጨው አጥበህ ምንም እንደማያውቅ ሰው ስትሆን አታፍርም? ይሄ ሁሉ ዓመት ስንተዋወቅ አሁን መናገርህ ምን የሚሉት ነው አለችኝ ድምጿን ከፍ አድርጋ። ድምጿን ከፍ ስታደርግ የሰሙ መናፈሻ ውስጥ ያሉ ሰዎች ዞር እያሉ እኛን መመልከት ጀምረዋል። መናገርህ ነው ያለችው? ምን እያወራች ነው? ምን ተናግሬ ነው አልኳት። እንደምታፈቅረኝ ነው አለችኝ እጇን እያመናቀረች። እርፍ የኔው ጉድ! ምን አባቴ ነው ያደረግኩት? እንደምታፈቅረኝ ነው ያለችው?
ዳዊትና ኢዮብ ፊት ላይ ድንጋጤ መነበቡን ተመልክቼ እንደዛ ማለቷ እርግጥ ሆነልኝ። አዎ እንደምታፈቅረኝ ነው ያለችው። መቼ? እንዴት? ለምን? ብዙ ጥያቄዎች በአእምሮዬ ተመላለሱ። ተደናገጥኩኝ። የደነገጥኩት ሰናይትን ማፍቀር የሚከብድ ነገር ስለሆነ አይደለም። እንደውም ከ5 ዓመት በፊት የተገናኘን ጊዜ ትንሽ ፍቅር ቢጤ ጀማምሮኝ ነበር። ሰናይት መልኳ ያያትን ሁሉ ይማርካል ባይባልም ቆንጆ ነች። ፊቷ አነስ ብላ ከለሯ ቀይ ስለሆነ ብዙ መልክ አትፈጅም። አለባበስ ታውቅበታለች። ልብሱ እሷን ሳይሆን እሷ ልብሱን ታሳምረዋለች። ጎላ ጎላ ያሉ አይኖቿ ደስ ይላሉ። ከኔ ውጪ ሌላ እንዳታዩ የሚሉ ይመስላሉ። ተጫዋች እና ሳቂታ መሆኗ የደስ ካለው ሳቋ ጋር ተደምሮ ከእሷ ጋር ጊዜ ማሳለፍን ያስመኛሉ። እንደተገናኘን አንድ ክፍል ስለነበርን በሰበብ አስባቡ አንድ ላይ ጊዜ እናሳልፍ ነበር። እንደውም ጓደኞቻችን ሁሉ ፍቅረኛሞች እንጂ ጓደኛሞች አንመስላቸውም ነበር። በዚሁ ሁኔታ አንዳችንም ስለ ፍቅር ምንም ሳንባባል ዳር ዳር እያልን ዓመት አለፈና በመረጥነው የትምህርት መስክ መለያየት ምክንያት ክፍል ተለያየን። ቀስ በቀስ እንደ ድሮው አብረን ጊዜ ማሳለፋችን ቀርቶ መራራቅ ስንጀምር ልቤ ውስጥ መንደድ የጀመረው አፍላ የፍቅር እሳት ከሰመ። ያ ግን ከዓመታት በፊት ነው። ዛሬ ያ ስሜት ውስጤ ጋ የለም። ሰናይት ደግሞ ከብሩክ ጋር ቃል ኪዳን ተገባብተው ሊጋቡ የወራት ጊዜን እየተጠባበቀች ነው። እኔ እንደዚህ አይነት ነገር አልወጣኝም። ሰኒ ምን ሆነሻል አልኳት። ምን አለች ግንባሯን ሸብሽባ። ከትንሿ ቦርሳዋ ውስጥ ትንሽ በርበር ካደረገች በኋላ ስልኳን አወጣች። ስልኳን ከፈተችውና ለትንሽ ጊዜ ስትጎረጎር ከቆየች በኋላ ድምጿን ከፍ አድርጋ ከስልኳ ላይ የተጻፈ መልእክት ማንበብ ጀመረች። ሰናይት እንደምነሽ? ስለምነግርሽ ነገር ከየት መጀመር እንዳለብኝ አላውቅም። እኔና አንቺ ከተዋወቅን ዓመታት ሆኑናል። አንቺ ከማውቃቸው ሴቶች ሁሉ እጅግ ትለያለሽ። ሌሊቱን የማሳልፈው ስላንቺ እያለምኩ ነው። ቀኑን የማሳልፈው አይን አይንሽን ስመለከት ነው። ያለኝ ስሜት ለመናገር ድፍረቱ ባይኖረኝም ከአይኔ ትረጃለሽ እያልኩ ይሄው ዓመታት ተቆጠሩ። ዛሬ በመጠጥ ኃይል ጉልበት አግኝቼ ስሜቴን ልነግርሽ ወሰንኩኝ። ከብሩክ ጋር ልትጋቡ መሆኑን አውቃለሁ፣ ግን ከዚህ በላይ ስሜቴን ደብቄ መቆየት አልችልም። አፈቅርሻለሁ ሰኒ፣ ከራሴ በላይ ወድሻለሁ። መልስሽን ቶሎ እንድትነግሪኝ አላስገድድሽም። ረጋ ብለሽ አስቢበት። አንብባ እንደጨረሰች ቀና አለች። መልእክቱን ሳዳምጠው ልክ እንደ ኢዮብና ዳዊት የመጀመሪያዬ ነው። ሰናይት ፊቴ ላይ ያለውን ግራ መጋባት ተመለከተችና ይበልጥ ተናደደች። ፊቷ ከደቂቃ ደቂቃ እየተቀጣጠለ እንዳለ የከሰል ፍም ቅላቱ እየጎላ መጣ። እይታዋን ወደ ስልኳ መለሰችውና ስልክ ቁጥር ማንበብ ጀመረች። ያንተ ስልክ አይደለም አለችና ስልኳን ጠረጴዛ ላይ ፊት ለፊት የወረወረችው። አንዝቼ የተመለከትኩት ስልክ ቁጥሩ የኔ ነው። መልእክቱን አነበብኩት። እሷ እንዳነበበችው ነው። ማመን አልቻልኩም። ባነበብኩት ቁጥር ይቀየር ይመስል ስልክ ቁጥሩን ደጋግሜ ያነበብኩት የራሴው ቁጥር ነው። ምናልባት ለቀልድ ብሎ የላከው ይሆናል። ጀማሪ ቀልደኛ እኮ የሚቀለድበትን አያውቅም አለ ዳዊት ለከት ያልተበጀለትን ምላሱን እየዘረጋ። አንተ ደነዝ አፍህን ዝጋ አልኩት በንዴት። ሁኔታው ላይ የእሱ ንግግርን ስሰማው አንገሸገሸኝ። ድምፁ ሁላ አስጠላኝ። ስልኩ የኔ ነው አልኳት። ስልክ ቁጥሩን ለመጨረሻ ጊዜ አንብቤ ስልኳን ጠረጴዛ ላይ እያስቀመጥኩት፣ መልእክቱን ግን እኔ አላኩትም። እንዴት ከኔ ስልክ ይሄ መልእክት ሊገባልሽ እንደቻለ አላውቅም። ይሄኔ አንዳች ነገር ፊቷ ላይ ብልጭ ሲልባት አየሁ። ተቻኩላ ቦርሳዋን መንቀር አድርጋ ጎርጎር ካደረገችው በኋላ አንዳች ነገር አውጥታ ከመቀመጫዋ ተነሳች። ያወጣቸውንም ነገር ፊቴ ላይ ደቀነችው። ከወንበሬ በድንጋጤ ለመነሳት ስሞክር ወንበሬ ወደ ኋላ ሸሽቶ ሲወድቅ በጀርባዬ ተከትየው ተደፋሁ። እንደምንም ከወደኩበት ገልበጥ ብዬ ተነሳሁና ወደ ሰናይት ተመለከትኩኝ። ዳዊትና ኢዮብም ከተቀመጡበት ተነስተው ጣረ ሞት ያዩ ይመስል ሰናይትን በፍርሃት እየተመለከቷት ነው። እጇ ላይ ያለውን ነገር ያሰብኩት ነገር ብቻ እንዳይሆን
ሽጉጥ አልኩኝ በድንጋጤ ወደ እጆቿ እየጠቆምኩኝ። መናፈሻው ውስጥ ትኩረታቸውን ሰጥተው በቆሪት ሲመለከቱንና ጆሮ ሲጠቡ የነበሩት ተጠቃሚዎች ሁሉ ከተቀመጡበት ተነስተው ሁሉም ከበውን ይቅርታ ከሰናይት ጀርባ ሆነው ቆመዋል። ጥይት ከተወሰነ ሜትር በላይ እንደማይሄድ ይመስል የተወሰነ ሜትር ርቀው ሁኔታውን ያያሉ። ሰናይት ምን ነካሽ? ምን ማድረግሽ ነው? አላትየው እጆቹን ከፍ አድርጎ ሊያረጋጋት እየሞከረ። ባለመግባባት ምክንያት የሚቆጭሽን ነገር አታድርጊ። ቁጭ ብላችሁ ብትነጋገሩ መፍትሄ ላይ ለመድረስ ይቻላል አላት እየተርበተበተ። እየው ሰናይትን ለማረጋጋት ሲሞክር ዳዊት ከተቀመጠበት ጀርባ የሚገኝ ዛፍ ተጠግቶ እጆቹን እንደ ዘማሪ መሀል አየር ላይ አንከርፍፎ ቆሟል። ልብ ካለህ አሁን አትቀልድም? ምን አለ የማይሆን ቀልድ ተናግረህ ግንባርህን በጥይት ባለችው አልኩኝ በውስጤ። ቅድም ያናደደኝ አልበረደልኝም። አፈሙዝ ተደቅኖብኝ ስለዚህ ማሰብ ያስገረመኝ። ይሄ የዳዊት ነገር ተጋባብኝ እንዴ ነው ወይስ ጭንቅላቴ ጉዳዩን ከቁም ነገር አልቆጠረውም? ለነገሩ እንዴት ይቁጠረው? ከፊቴ የቆመችው እኮ ሰናይት ነች። ቁንጫ ላለመረገጥ ብላ መንገድ የምትቀይረዋ ሰናይት እኔ ላይ ጉዳት ታደርስብኛለች ብዬ ማመን አልችልም። ይሄኔ ሽጉጡ ባዶ ነው። አዎ የሆነ ቀልድ አስበው መሆን አለበት። ዛሬ ቀኑ አፕሪል ዘፉል ነው እንዴ? ኧረ አይደለም። አፕሪል ዘፉልማ ከ2 ሳምንት በፊት ነበር። ያኔ ዳዊት የጤና እክል ያለባትን እህቴን አርፋለች ብሎ ያስነባኝን እንባረሰው። አንዴ ቀልዶ ሲያበቃ አውቄ ነው ቀልዴን ነው ማለት እንኳ የለም። ስልክ እንዳልደውል እኔም ስልክ አልነበረኝም። እሱም ስልኬ ዘግቷል ብሎ ገግሞ ድፍን 1 ሰዓት ሙሉ ሲያስለቅሰኝ ነበር የዋለው። ተነቅቶብሃል ሲባል ራሱ የሚያሳየው ገገማ ፊትና እውነት ነው እያለ በ44ቱም ታቦት የሚምለው መሐላ ነገሩ እውነት መሆኑን ሰው እንዲያምን ያደርጋል። ግን ቢሆንም ሁሌ እንደዛ አይነት ቀልድ አይቀለድም። ቢቀለድ ኖሮ እስከዛሬ በእኔም ካልሆነ በአንድ ሌላ ሰው እጅ መጥፋቱ የሚቀር ነበረ። ምናልባት የፈረንጅ ነገር አይታወቅም። ሲደብራቸው ጊዜ ሙሉ አፕሪልን ሞኝ አድርገው አስቀሩት እንዴ። በቃ እንደዛ ነው የሚሆነው። ሌላ ቀልድ አስባ ይቅርታ አስበው ነው ማለት ነው። አስበው ነው ያልኩት። እንደዚህ አይነት ሀሳብ ውስጥ የዳዊት እጅ የለበትም ማለት ዘበት ነው። እንደውም ያለ ወትሮ አፉ ተለጉሞ ጥጉን ይዞ መቆሙ ግምቴ ልክ ቢሆን አይደለም። አዎ እኔ ላይ እንደዚህ አይነት ጨዋታ አይሰራም። በቃ ገብቶኛል አልኩኝ እያጨበጨብኩ። አሪፍ ቀልድ ነበር። ይሄ ከዳዊት ጋር ያሰባችሁት መሆን አለበት። አየ እንደውም ይሄ የዳዊት የብቻው ሀሳብ ነው። አንቺ ግን ትወናሽ ያስገርማል። ባለ 5 ኮከብ ትወና አልኩኝ ጭብጨባዬን ሞቅ አድርጌ። በቃ ከተነቃ ይቀራል፣ ሰው እየረብሻችሁ ነው አልኩኝ። ዙሪያችንን ከበው ይቅርታ ከሰናይት ጀርባ ሆነው የሚመለከቱን ሰዎች። ይሄኔ ሰናይት በቀስታ ሽጉጧን ዝቅ አደረገችው። እኔ ጓደኞቼን መች አጣኋቸውና አልኩኝ በውስጤ። ልክ እንደሆኑ አስቤ መልእክትህን ሳነብ ይህን ሁሉ ዓመት አፍኜ የቀበርኩት ፍቅር ገንፍሎብኝ የጨለመው ተስፋዬ እንዳዲስ ለመለመ አለች ሰናይት። እነዛ ትላልቅ አይኖቿ የቴኒስ ኳስ የሚያክሉ እንባዎችን ተሸክመው። ከድሮ ሳለመው የኖርኩት የኔና ያንተ ህይወት ቅልብጭ ብሎ ይታይ ጀመር። ጋብቻችን አነስ ባለች በእንደዚህ አይነት መናፈሻ ውስጥ ሲፈጸም ትልቅ ሰርግ አይመቸኝም ትላል ነበረ። ተጋብተን የምንኖርበት ቤት ወደ ላይ የተደራረበ ፎቅ ሳይሆን እንደ ድሮ ቤቶች ከድንጋይ የተሰራ ሰፋ ያለ ቪላ። ቪላው በግቢያችን መሃል ላይ የተቀመጠ ነው። ግቢያችንን ደግሞ ሰፊ ሆኖ በሳር አበባ በዛፍ የተሞላ ልክ ዩኒቨርሲቲ እያለን የምንበላበት ምግብ እዛ አጠገብ እንዳለው መኖሪያ ቤት አስታውስክ? ምግብ ቤት ለመሄድ በዛ ባለፍን ቁጥር መኖሪያ ቤቱን እንደምትወደው ሳትነግረኝ አታልፍም ነበር። ልጆቻችን 2 ሴትና 2 ወንድ ናቸው። ለእናትህ አንተ እና እህትህ ብቻ ስለሆንክ ልጆቻችን 2 ሴትና 2 ወንድ መውለድ እንደምትፈልግ ነግረኸኝ ነበር። ትንሽ አደግ ብለው ግቢ ውስጥ እዚህም እዛም እየተሯሯጡ በጩኸታቸው ቤታችንን ሲያሞቁት እኔ አንተ በግቢያችን ሳር ላይ ተኝተን አይን ላይን እየተያየን በቃ ሲቃ ተናነቃትና መናገሯን አቆመች።
እንባዋ በጉንጮቿ አድርገው አገጯ ላይ ተገናኝተው ወደ መሬት ይንጠባጠቡ ጀመር። ነገሩ ምንድን ነው አልኩኝ በውስጤ። ምን የሚሉት ትወና ነው ይሄ ደግሞ? ሰናይት ከመቼ ጀምሮ ነው እንደዚህ አይነት ተዋናይ የሆነችው? ዳዊትስ በምን ተአምር ነው እንደዚህ አይነት ጽሑፍ መጻፍ የቻለው? የነገሩ እውነት መሆን መቻል በአእምሮዬ ሲከሰት ውስጤ በስሜት ተናወጠ። ድንጋጤ አይሉት ፍርሃት ወይ ግራ መጋባት፣ ብቻ ልቤን አንዳች ነገር ይዞ ይጨምቀኝ ጀመር። ራቅ ብዬ ከቆምኩበት አንድ እግሬን በዝግታ ወደ ሰናይት አስጠጋሁት። ምንም አላለችም። ሌላኛው እግሬንም አሁንም በዝግታ አስከተልኩት። ሰኒ አልኳት፣ እጆቼን ወደ ያዘችው መሳሪያ በዝግታ እያስጠጋሁ። ሰናይት ድምፄን ስትሰማ ከሰመመን እንደነቃ ሰው ብንን አለችና ወደ ኋላ ሸሸችኝ። መሳሪያውን በአንድ እጇ እንደያዘችው በሌላኛው እጇ ላዩ ላይ ወጣችና ወደ ኋላ ሳብ ስታደርገው ቀጭ የሚል ድምፅ አሰማ። ሰናይት በቀጥታ እጆቿን ወደ ላይ ስታነሳ በዓይኖቼ ተከተልኳት። በሁለት እጆቿ የያዘችውን ሽጉጥ ምላስ ሳብ አደረገችው። ዓይኖቼ አንዳች ብልጭታ እንደተመለከቱ በጆሮዬ የሚያደነቁር ድብልቅልቅ ያለ ጩኸት ተሰማኝ። ባለሁበት ደንግጬ ምን እንደተፈጠረ ለመመልከት ከሰናይት እጆች ወረድ ብዬ ስመለከት በአንድ በኩል ኢዮብ፣ በሌላ በኩል ዳዊት መሬት ላይ ተዘርረው ሰናይትን አይን አይኗን ይመለከታታል። ከጀርባ ከበው ሲመለከቱን የነበሩ ሰዎች ሁሉ በየተራ እየተተረማመሱና እየተገፋፉ ይሮጣሉ። አፋቸው የጩኸት ይምሰል እንጂ ድምፃቸው ግን እየተሰማኝ አይደለም። እረ ምን ይሄ ብቻ! እዛው አቅራቢያ የነበሩት ኢዮብና ዳዊት እንኳ የሚናገሩት እየተሰማኝ አይደለም። ጆሮዬ ላይ ብቻ የጩኸት ድምፅ ያቃጭልብኛል። ጆሮዬን በእጆቼ እፍና አድርጌ ለአፍታ ከያዝኩት በኋላ ለቀቅ አደረግኩት። አሁን እንደ ማስተጋባት እያለ ከጀርባ ያሉ ሰዎች ድምፅ ይሰማኝ ጀምሯል። ኢዮብና ዳዊት ሰናይትን መሳሪያውን እንድትሰጣቸው ሲለምኗት እንደዛው ይሰማል። እንደዚህ ታምቡሬን ያናጋው ድምፅ ሰናይት ከያዘችው መሳሪያ የወጣው የጥይት ድምፅ መሆኑ ሲገባኝ እይታዬን በቅጽበት ወደ ሰናይት መለስኩት። ሰናይት እጆቿን ከሰቀለችበት አውርዳ የመሳሪያውን አፈሙዝ እኔ ላይ ደቅናዋለች። ፈጣሪ ድረስ! የአእምሮዬ የድረሱልኝ ጥሪ በጥይቱ ድብልቅልቅ ያለ ጩኸት ተውጦ ከንፈሬ ጋር አልደርስ አለ። እግሮቼ እንደ ቄጤም ተዝለፍልፈው ሩጥ የሚለው የጭንቅላቴን ትዕዛዝ አልሰማ ብለዋል። እንደው ምንም ሳያደርጉ ከመቆም ተብሎ እንጂ ሩጫ እስከምን ያድናል? እግሮቼ እንደ አቦ ሸማኔ እግር በርትተውልኝ እንኳን ልሩጥ ብል ከጥይት ልፈጥን ነው የማደርገው። ግራ ገብቶኝ ባለሁበት አንዴ ሰናይት የያዘችውን አፈሙዝ፣ አንዴ ሰናይትን እመለከት ጀመር። ይገርማል። ዛሬ እንደ ማንኛውም ቀን ጠዋት ማልጄ ስነሳ መቼ እሞታለሁ የሚለው ሐሳብ በአእምሮዬ ተከስቶ፣ አሁን ግን እጆቼን ዘርግቼ ጥቁር እንግዳ የሆነውን ሞትን የምቀበል መስሎ ተሰማኝ። ህልሜ ማድረግ የምፈልጋቸው ነገሮች ሁሉ እንደ እንፋሎት ተነው ሲጠፉ፣ ስለ ወደፊቱ ማሰብ ጉም እንደማፈስ ብኩን ሲሆን ታየኝ። ሰውነቴ ልክ በማለዳ ወንዝ ውስጥ ገብቶ እንደተነከረ ሰው በረዶ ሆኗል። የሰናይት ጣቶች በተንቀሳቀሱ ቁጥር ልቤ አንድ ምት ትዘላለች። አገር አቋርጬ እንደሮጠ ሰው ቁና ቁና እየተነፈስኩ ዓይኖቼን እንደ መረቀነ ሱሰኛ ፍጥጬ ሰናይት የምታደርገውን እጠባበቅ ጀመር። የሰናይት ዓይኖች እንባቸውን አምጠው ከጨረሱ በኋላ ደም መስለዋል። ከዚህ በፊት ሐዘንን የሚያስረሱት እነዛ ዓይኖች አይመስሉም። ምናልባት እንደዛ መስሎ የታየኝ አፈሙዝ ስለተደቀነብኝ ይሆናል። ዓይኖቿን ስመለከት ከቁጣዋ ጀርባ እሷም እንደኔ ከዚህ ጉድ እንዲያወጣት የምትማጸነኝ መሰለኝ። ከገባንበት ጉድ ነፃ ሊያወጣን የሚችለው ግን እኔ ጋር ያለ እውነት አይደለም። እውነቱ እኔ መልእክቱን ልጻፍ አልጻፍ፣ ከጻፍኩትም ለምን እንደጻፍኩት አለማወቂ ነው። በአሁኑ ሰዓት ደግሞ የሚጣፍጥ ውሸት እንጂ መራራ እውነት ነፃ ሊያወጣኝ አይችልም። እርግጥ ነው መልእክቱን የጻፍኩት እኔ ራሴ ነኝ። እወድሻለሁ፣ ሁሌም በልቤ ውስጥ አለሽ ብላት ሽጉጡን ጣል አድርጋ ደረቴ ላይ
ጥምጥም ትልብኝ ይሆናል። አዎ፣ እረ ጭንቀቱ ከጥይት ፈጥኖ ሳይደፋኝ አንድ ነገር ልበል፣ ያበጠ ይፈንዳ አልኩና በውስጤ በቀኝ እጄ ልቤን ጨመቅ አድርጌ ሰኒ አልኳት። አነጋገሬ አልጋ ላይ ተኝቶ ሞቱን እየተጠባበቀ የመጨረሻ ኑዛዜውን እንደሚናዘዝ በሽተኛ ነበር የምመስለው። ከወር በፊት ስልኬ የጠፋው ታክሲ ላይ ተሰርቄ ሳይሆን ግብዣ ላይ ጠጥቼ የት እንዳደረግኩት ስለማላስታውስ ነው። መልእክቱን ምናልባት ያኔ ጽፌው ይሆናል፣ ግን ብጽፈው እንኳ ለምን እንዴት ልጻፈው? ስጨርስ ጭራሽ ከበፊቱ ይበልጥ ሰውነቴ ይርበተበት ጀመር። ሳላስበው ዓይኔን ባቀረረ። ሰኒ የነገርኩሽ እውነቴን ነው አልኩና መናገር አቅቶኝ ዝም አልኩኝ። ሰናይት ያልኩትን ከሰማች በኋላ ጭንቅላቷን በእንቢታ ነቀነቀችው። እንደፈራሁት እውነቱ ይበልጥ ሳበሳጫት አልቀረም። ዛሬ አለች ሰናይት፣ እኔና አንተ አብረን እንሞታለን። ሰኒ እባክሽን የምታደርጊውን ነገር አስቢበት። የእሱንም ያንቺንም ሕይወት ማጥፋት ምን ይፈይዳል? እስካሁን ያጠፋሽው ነገር የለም። ነገሮችን በእርጋታ እናውራበትና ወደ ሕይወትሽ መመለስ ትችያለሽ አለየው። እኔ መናገር ያቃተኝ እንደፍሮ እኔ የምመለስበት ሕይወት የለኝም። አለኝ የምለው ነገሬ ሁሉ ስራዬ፣ ነገዬ፣ ትዳሬ፣ ተስፋዬን ሁሉ ትቼ ነው ወደሱ የመጣሁት። እሱ ግን አረመኔ ነው። እኔን አይረዳኝም። ከዚህ በላይ ልታገሰው አልችልም። ተረጋግተን የምናወራበት ጊዜ አብቅቷል። ዛሬ ሁለታችንም በሕይወት ከዚህ ቦታ እንወጣም አለችና ጣቶቿን በዝግታ ወደ ጥይት መሳቢያው አስጠጋችው። እንጉዴ ፈላ። አምላኬ ከዚህ ቀን አትርፈኝ እንጂ ከደጅህ ላልቀር እምላለሁ። ስትፈልግ የዳዊትን ቀልድ ዕድሜ ልኬን እንድሰማ አድርገኝ እባክህን እያልኩ በውስጤ ጮህኩኝ። የሆነ ተአምር መጥቶ እንዲያድነኝ ስጠባበቅ እኔ ነኝ አለ ዳዊት ከቆመበት የሰናይት እይታ ውስጥ ለመግባት ወደ እኔ እየተጠጋ። ምን አለች ሰናይት ዓይኗን ከኔ ላይ ሳትነቀል። እንዳስረዳሽ እድል ስጪኝ አለ ዳዊት አሁንም እይታዋ ውስጥ ለመግባት ወደ እኔ በዝግታ እግሮቹን እያንፏቀቀ። እውነት ለመናገር በዚህ ቅጽበት እየተፈጠረ ያለው ነገርም ሆነ ዳዊት የሚለው ነገር እየገባኝ አይደለም። አሁን የሚናገረው ነገር ቀልዱንም ቢሆን ራሱ ግድ የለኝም። ብቻ ከዚህ ጉድ ያውጣኝ። አዎ እኔ ነኝ አለ ዳዊት። አንተ? ምን ማለት ነው? አንተ እንዴት እንደዚህ አይነት መልእክት ልትልክልኝ ትችላለህ? አለች ሰናይት ያለውን ያመነችውም አይመስልም። እውነት ለመናገር እኔም አላመንኩትም። ከተገናኘንበት ጊዜ አንስቶ ስሜቴን አፍኜ ቆይቻለሁ አለ ዳዊት። እኔ በጣም ነው የምወድሽ ሰኒ፣ ግን ለመናገር ድፍረት አጥቼ ዛሬ ነገ ነግራታለሁ ብዬ እወስንና አንቺ ጋር ደርሼ አይኖችሽን ሳይ ድፍረቴ ሁሉ ይጠፋና ሳልነግርሽ እንዳፈንኩት ይሄው ዓመታት ተቆጠሩ። ከብሩክ ጋር ጠንከር ያለ ግንኙነት ውስጥ ስትገቡ አንቺን ለመርሳት ወስኜ ነበር፣ ግን አልቻልኩም አለ ዳዊት። ምንድነው የምታወራው? አለች ሰኒ ግራ በመጋባት። የማይሆን ነገር በመቀባጠር ሐሳቤን ለማስቀየር እየሞከርክ ከሆነ ተስፋ ቁረጥ። ሲጀመር አንተ እንዴት በሱ ስልክ መልእክት ልትልክልኝ ትችላለህ? አለች ሰናይት። እንደምወድሽ ልነግርሽ ሲወስን ውስጤ በጣም ተረብሾ ነበር፣ ግን ላንቺ ያለኝን ስሜት እረፍት ሊሰጠኝ አልቻለም። በዛ ላይ ከብሩክ ጋር ልትጋቡ ስለሆነ ያለኝ ብቸኛ አማራጭ ከዛ በፊት እውነቱን ተናግሬ ምላሽሽን በጸጋ መቀበል ነበር። ምንም በፍቅር ምክንያት ብነሳሳም ላደርግ ያሰብኩት ነገር ልክ እንዳልሆነ አውቄው ነበር። ጓደኝነታችንም ሊያበቃ ይባስ ብሎ ያንቺን የተስተካከለ ሕይወት ሊያመሰቃቅለው ይችላልና ስለ ስሜቴ እነግርሽ ዘንድ ድፍረት እንዳገኝ መጠጥ ቤት ሄጄ ፍርሃቴ ቀለል እስኪለኝ ድረስ ጠጣሁኝ። ምንድን ነው የምትዘባርቀው? የማይመስል ነገር ትቀባጥራለህ? መልእክቱ የደረሰኝ እኮ ከሱ ስልክ ነው። ይገባሃል? ከሱ ስልክ አለች ሰናይት መሳሪያዋን ወደ እኔ እንደመጠቆም ቀስቀስ እያደረገችው። እሱ ነው ሕይወቴን ያመሰቃቀለው። እናም ዛሬ እሱን እገድለዋለሁ፣ እኔም እሞታለሁ አለችና እንደ ቀድሞ የያዘችውን ሽጉጥ ቀልሃ ማከባበያውን ወደ ኋላ ሳብ አደረገችው። አዳምጪኝ ላስረዳሽ አለ ዳዊት።
እኔ ባለሁበት እንደ ጅብራ ተገትሬ የሚፈጠረውን መጠበቅ ጀምሬያለሁ። በዚህ በጭንቅ ሰዓት በእኔ ሕይወትና ሞት መካከል የቆመው ዳዊት መሆኑን ማመን አልቻልኩም። የዛን ቀን ሞቅ እስኪለኝ በጠጣም ደውዬ ድምፅሽን እየሰማሁ ልነግርሽ ድፍረቱን አላገኘሁም አለ ዳዊት። ከዛም መልእክት ልልክልሽ ወሰንኩኝ። መልእክቱን ጽፌ ስልክልሽ ግን በስህተት በሳሚ ሲም ነበር የላኩልሽ። የዛን ሰሞን ሳሚ ስልኩ ጠፍቶበት ሲሙ የኔ ቀፎ ውስጥ ነበረ። ተናግሮ እንደጨረሰ የሰናይትን ዝም ማለት ያየው ዳዊት ስልኩን ከኪሱ በቀስታ አውጥቶ ጎርጎር አደረገና ይሄው መልእክቱ ላስነብብሽ አልና በቀስታ ወደ ሰኒ ተጠግቶ ስልኩን አቀበላት። ሰናይት አንድ እጇን ከመሳሪያው ላይ አንስታ ከዳዊት እጅ ስልኩን መንጨቅ አድርጋ ከተቀበለችው በኋላ አንዴ ስልኩን እያየች መልእክቱን አነበበችው። አንብባ እስክትጨርስ ድረስ ያለው ሰዓት እንዳመት ረዘመብኝ። ዳዊት መጽሐፍ እንድታነብ ከፍቶ የሰጣት መሰለኝ። ሰናይት ትንሽ ከቆየች በኋላ ስልኩ ከእጇ አምልጧት ወደቀባት። በቀስታ ቀና ብላየችና በአደባባይ እርቃኗን እንደወጣች ሴት በእጇ የለበሰችውን ቀሚስ ጭምቅ አድርጋ ያዘችው። ወዲያው መሳሪያዋን በእጇ እንደያዘች ከመናፈሻው በሩጫ ወጣች። ኢዮብና ዳዊት ስሟን እየተጣሩ ተከትለዋት ሮጡ። በረዶ የነበረው ሰውነቴ ሰናይት ከመናፈሻ እንደወጣች ነፍስ ተዘራባት። ላብ የጠመቀው ግንባሬን በእጆቼ ይዤ መሬት ላይ ዘፍ ብዬ ተቀመጥኩ። በረጅሙ እየተነፈስኩ ራሴን ለማረጋጋት ከሞከርኩ በኋላ ከዚህ ጉድ ያወጣኝ አምላኬን እያመሰገንኩ እነ ሰናይት ወደ ሄዱበት አቅጣጫ ተመለከትኩኝ። አንድ መታጠፊያ ደርሰው ከእይታዬ እስኪሰወሩ ድረስ በዓይኔ ሸኘኋቸው። ታሪኩ ተፈጸመ። እንዴት አያችሁት? አብሬያችሁ የነበርኩት ሶፊያ ዩሱፍ ነኝ። ስለምትከታተሉን ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። እናመሰግናለን።